አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በእግዚአብሔር አጋዥነት ብፁዕና ቅዱስ የሚሆን የአባ ኪሮስን በዕረፍቱ ቀን የሚነበበውን መጽሐፈ ገድል ማንበብ እንጀምራለን። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ዛሬ በዚህ ቀን የቅዱስ አባታችን አቡነ ኪሮስን የተቀደሰ ሕይወት፣ ትዕግስቱን፣ ትሕትናውና ታላቅ ተጋድሎውን እናስባለን። ቅዱስ ኪሮስ በሮም ሀገር ባቱ ንጉሥ አብያና ከእናቱ አንሳራ ተወለደ። ወላጆቹም በእግዚአብሔር ፍርሃት የሚኖሩ ጻድቃን ነበሩ። ይህን የተመረጠ ልጅ ለሕዝቡ መንፈሳዊ አባት እንዲሆን ሰጣቸው። በታኅሳስ 8 ቀን የተወለደው ይህ ቅዱስ አስቀድሞ ለአገልግሎት ከመጠራቱ በፊት ስሙ ዲላሶር ተብሎ ይጠራ ነበር። ነገር ግን በኋላ በቅድስናውና በትጋቱ አባ ኪሮስ ተብሎ ተጠራ። አባቱ ንጉሥ አብያ ከሞተ በኋላ ኪሮስ ከታላቅ ወንድሙ ቴዎድሮስ ጋር ያለውን ሀብት ተካፈለ። ነገር ግን ልቡ በዓለም ሀብት አልተያዘምና ለድሆች ሰጠ። የዓለምን ክብር ትቶ የመንፈሳዊ ሕይወትን መንገድ መረጠ። በዚያን ጊዜ መንፈስ ቅዱስ በልቡ እንዲህ አለው፣ ኪሮስ ሆይ ለብዙዎች አባት ትሆናለህ፣ በቃልህም ክፉ ነገር ይነቀላል። ሄደህ ገዳማዊ መነኩሴን አግኝ፣ የምንኩስናንም ልብስ ተቀበል አለው። ኪሮስም ታዞ ሄደ። አንዲት በዓት ውስጥ የሚኖር ታላቅ ባህታዊን አገኘ። ይህ አባት አባ በብኑዳ ይባላል። አባ በብኑዳም ኪሮስን ተቀብሎ ከእርሱ ጋር እንዲኖሩ አደረገው። በዚያም ኪሮስ በጾም በጸሎትና በትሕትና ጸምዶ ኖረ። አባ በብኑዳ ለብዙ ዓመታት በበረሃ የሚኖር ቅዱስ ነበር። እግዚአብሔርም ሲሳዩን በተአምር ይሰጠው ነበር። ቅዱስ ሚካኤልም በየጊዜው ሰማያዊ ህብስትና ጽዋ ያመጣለት ነበር። አንድ ቀን አንድ መነኩሴ መጥቶ የአባ በብኑዳን ሕይወት ተመልክቶ በልቡ ጥርጣሬ አደረበት። እንደ ሰው አይደለምን? እንዴት ይኖራል ብሎ አሰበ። አባ በብኑዳ ግን የልቡን ሐሳብ በመንፈስ ቅዱስ አውቆ እንዲህ አለው፣ ለምን እንዲህ ታስባለህ? እንዳንተ ደካማና ኃጢአተኛ ሰው ነኝ። በዚያን ጊዜ የሰርክ ጸሎት ደረሰ። በጸሎት ላይ ሳሉ ታላቅ መዓዛ ተሰማ። ቅዱስ ሚካኤል መጥቶ የሰማይ ህብስትና ጽዋ ወይን አመጣ። ነገር ግን ያ መነኩሴ በእምነት አልተቀበለም። በልቡም ይህ እንዴት ሆነ ብሎ ተጠራጠረ። ከዚያም ከህብስቱ ቆርሶ ሰው ሳያይ ወደ አስቄጥስ ገዳም ወሰደ። የተቀደሰውን ነገር በጥርጣሬ ማስተዋወቁ ታላቅ ስህተት ሆነ። ከዚያ በኋላ ያ መነኩሴ ወደ አስቄጥስ ገዳም ሄዶ ያመጣውን የሰማይን ህብስት ለመነኮሳቱ አሳየ። እነርሱም ይህን ከየት አገኘኸው ብለው ጠየቁት። እርሱም በዮርዳኖስ ገዳም አባ በብኑዳ የሚባል ሰው አለ፣ እርሱ መሰሪ ነው ብሎ በሐሰት ነገራቸው። በዚያን ጊዜ ቅዱስ ሚካኤል ያንን የተቀደሰ ህብስት ወደ ሰማይ አሳረገው፣ በልዑል ፊትም አቀረበው። እግዚአብሔርም የተቀደሰውን ነገር ለማቃለል የሞከረውን ነገር ገለጠ። ከዚህ በኋላ የአባ በብኑዳ ሰማያዊ ሲሳይ ተከለከለ። 3 ቀንም ምንም ሳይቀምስ ቆየ። በእንባም አባ ኪሮስን ጠርቶ ልጄ ሆይ ምን ሆነ? የነበረን በረከት ለምን ተከለከለ አለው። አባ ኪሮስም ያ መነኩሴ መጥቶ ከሄደ በኋላ እንደሆነ ነገረው። አባ በብኑዳም የእግዚአብሔር ፈቃድ ይሁን ብሎ በትዕግስት ተቀበለ። ከዚያ በኋላ አባ ኪሮስ በበዓቱ እያገለገለ ኖረ። አባ በብኑዳ ግን ከበዓቱ ሳይወጣ በጸሎትና በስግደት ተጋደለ። አንድ ቀን አባ ኪሮስ የዕለት ሲሳይ ለመፈለግ ወደ አንድ ሀገር ሄደ። እዚያም የኬልቄዶን ንጉሥ እንደሞተ አየ። ሕዝቡ ጮሆ ነበረ፣ ፈረሰኞች ተሰልፈው ነበር፣ ካህናትም በማዕጠንት እየዘመሩ ነበር። አባ ኪሮስ አንድን ሰው ይህ ሁሉ ለምንድን ነው ብሎ ጠየቀው። ሰውየውም የኬልቄዶን ንጉሥ ሞቶ ነው አለ። ቅዱሱም በመደነቅ ለሞተ ሰው ይህን ያህል ክብር ይደረጋልን? እኔ የንጉሥ ልጅ ሰርግ መስሎኝ ነበር አለ። ከዚያም ፍሬ ሰብስቦ ወደ ማደሪያው ተመለሰ። ደረሰም ጊዜ የአባ በብኑዳን አጽም አንበሳ ሲበላው አገኘ። በጣም አዘነ። እያለቀሰም እንዲህ አለ፣ ጌታዬ ሆይ ለምን ይህ ሆነ? በመንግሥትና በደስታ የኖሩትን በክብር ትቀበላለህ። ስለ አንተ ሲሉ ዓለምን ትተው በጾምና በጸሎት የኖሩትን ደግሞ ሥጋቸውን ለአራዊት ትሰጣለህ። እንዲህ ብሎ በምድር ላይ ተኛ። 40 ዓመትም በዚያ በጽናት ቆየ። ሥጋውም ደከመ፣ ግማሽ ሰውነቱ እስኪያልቅ ድረስ ደረሰ። በዚያን ጊዜ ጌታችን ኢየሱስ ክርስቶስ በመልአክ አምሳል ተገልጦ እንዲህ አለው፣ ታጋይ የሆንክ ኪሮስ ሆይ ሰላም ላንተ ይሆን፣ ተነስ አለው። ኪሮስም ያየውን መልክ በመመልከት አንተ መልአክ እግዚአብሔር ከሆንክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በል አለው። ጌታችንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ መለሰለት። በዚህ ጊዜ ኪሮስ ጌታችን እንደሆነ አወቀ። ለመነሳት ባልቻለ ጊዜ ጌታችን ምድርን ሥጋዋን አትያዥ አላት። ወዲያውም ተነሳ። ጌታችንም ሰውነቱ እንዳበሰው የደከመው ሰውነቱ እንደ ሕፃን ሆነ። ኪሮስም በምድር ላይ ሰገደ። ጌታችንም እንደ መብረቅ ሲለወጥና ብዙ መላእክት ሲያመሰግኑ ታየ። ጌታችንም እንዲህ አለው፣ ኪሮስ ሆይ እኔ ስለ አንተ የተሰቃየሁ የማርያም ልጅ ኢየሱስ ነኝ። ሚስትህን ልጆችህንና መንግሥትህን ትተህ ስለ እኔ የመረጥከው መንገድ ታላቅ ዋጋ አለው አለው። በምድር ላይ እንዳንተ ትዕግስትን የተላበሰ አላገኘሁም። የበብኑዳንም ነገር ለምን እንደሆነ አትጠራጠር፣ ለሁሉም ሥራ ዋጋና ፍዳ አለውና። ኪሮስም ጌታዬ ሆይ ፍርድህ ቅን ነው አለው። ጌታችንም ከዚህ በኋላ በገዳማት ሂድ፣ የነፍስን ከሥጋ መለየት ታይ ዘንድ ተመልከት፣ ከዚያ ወደ ማደሪያ ተመለስ ብሎ ተሰወረ። አባ ኪሮስም በጌታችን ትእዛዝ ወደ ደብረ ባሳት ሄደ። ቤተ ክርስቲያንን ተሳለመ። የእመቤታችንን ስዕል አይቶ በእንባ እንዲህ አለ፣
እመቤቴ ሆይ አስቢኝ። ሴሊቱም ኪሮስ ሆይ መምጣት መልካም ነው፣ ወደ ማደሪያ ተመለስ አለችው። ከዚያም አባ ኪሮስ በገዳማት ሄዶ ብዙ ተአምራትን አየ። አንድ በሽተኛ ሰው በሕመም ብዙ ዓመታት የኖረን አገኘ። በዙሪያውም ቅዱሳን መላእክት ጠብቀውት ነበር። በሽተኛውም የቄልቄዶን ንጉሥ ልጅ ሚሳኤል እንደሆነ ነገረው። አባ ኪሮስም አጽናናው፣ እግዚአብሔር የሚወደውን እንደሚገስጽ ነገረው። ከዚያም ሚሳኤል ሲሞት አባ ኪሮስ ጸለየ። ጌታችንም በክብር መጣ። የገነት ተክል አበባ ከእጁ ወስዶ በፊቱ ላይ እንዲጥለው አዘዘ። ኪሮስም እንዲህ አደረገ። የሚሳኤል ነፍስም ያለ ጻዕር ወጣች። ከዚያ በኋላ አባ ኪሮስ የገዳሙን መነኮሳት በትህትና መከራቸው። እነርሱም በኋላ ተጸጸቱ። አባ ኪሮስ በጸሎት በጾምና በትሩፋት ብዙ ዘመን ኖረ። አጋንንትንም በእምነት ይገዛ ነበረ። በመጨረሻም በ270 ዓመቱ ሐምሌ 8 ቀን በቅዱሳንና በመላእክት ፊት ጌታችን ነፍሱን ከሥጋው ለየ። ቅዱስ ዳዊት እየዘመረለት ነበር። እልፍ አእላፋት መላእክትም ተገኝተው ነበር። ጌታችንም የአስቄጥስ ገዳም አባ ባውማንን ላከ። ሥጋውን እንዲገንዝና እንዲቀብረው አዘዘ። አባ ባውማም የአባ ኪሮስን ገድል ጽፎ ለሚያነቡና ለሚሰሙ ሁሉ መጽናኛ እንዲሆን አስተላለፈ። ቅዱስ አባታችን አቡነ ኪሮስ ጸሎትና በረከቱ ከሁላችን ጋር ይሆን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች፣ ከዚህ በማስቀጠል ደግሞ በሐምሌ 8 ቀን የሚሰበከውን ምስባክና ቅዱስ ወንጌል እናሰማለን። ምስባክ መዝሙረ ዳዊት መዝሙር 115 ቁጥር 15 ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እግዚኦ አነ ገብርከ ወልደ አመትከ። ትርጉም የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው። አቤቱ እኔ ባሪያህ ነኝ፣ የሴት ባሪያህም ልጅ ነኝ። ክቡር ሞቱ ጻድቅ በቅድመ እግዚአብሔር እግዚኦ አነ ገብርከ ወልደ አመትከ። አቤቱ አምላካችን ቅዱስ እግዚአብሔር ሆይ ቅዱስ ቃልህን ለማድመጥ የተዘጋጀን የበቃን አድርገን። የቅዱስ ማርቆስ ወንጌል ምዕራፍ 4 ቁጥር 1። ደግሞም በባህር ዳር ላይ ያስተምር ጀመረ። እጅግ ብዙ ሰዎችም ወደ እርሱ ስለተሰበሰቡ እርሱ በታንኳ ገብቶ በባህር ላይ ተቀመጠ። ሕዝቡም ሁሉ በባህር ዳር በምድር ላይ ነበሩ። በምሳሌም ብዙ ያስተምራቸው ነበር። በትምህርቱም አላቸው፣ ስሙ፣ እነሆ ዘሪ ሊዘራ ወጣ። ሲዘራም አንዳንዱ በመንገድ ዳር ወደቀና ወፎች መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀና ጥልቅ መሬት ስላልነበረ ወዲያው በቀለ። ፀሐይም ሲወጣ ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው፣ ፍሬም አልሰጠም። ሌላውም በመልካም መሬት ላይ ወደቀና ወጥቶ አድጎ ፍሬ ሰጠ። አንዱም 30፣ አንዱም 60፣ አንዱም 100 አፈራ። የሚሰማ ጆሮ ያለው ይስማ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።